ከዚያ በኋላ ገብቼ ስለ አንተ የሚመጣው ዘመን እንዴት ነው አለኝ። አላውቅም ያልኩት እንደው የሚመጣው ዘመን አስቸጋሪ ብሎ የነ ነገሬ በግንቦት 21 ሙሉ 70 ነው። በ71 ዓመተ ምህረት ታኅሳስ 18 የቀኑ አልፎ የሌሊቱ ሲመጣ ዓርብ ነው። ወዲያው መልአከ መቶቷ ፊት የቆመ እናቴ ትፈጫለች። እናቴ እየፈጨች መጣና ቆመ። በናከ ሞት ያለ ጊዜ ፈራው። ሞት ያስፈራል። ተንቀጠቀጥ። ስሙንም አልነገረኝ። ከዚያ በኋላ ተለፍልፌ እንዲያ ብዬ ወድቄ ቀረው። በዚያው ይዞኝ ቀጥታ ሲኦል ወረድኩኝ። ሲኦል ወንጀለኛ ፖሊስ እያጣደፈ ይዞት እንደሚሄደው እያጣደፈ ሲኦል ወሰደኝ። ከሲኦል ስደርስ አፌ አይናገርም፣ ጆሮዬ ይሰማል፣ ዓይኔ ያያል። ከዚያ በኋላ ሲኦል ያለውን ከዚያ በሪያየው ጊዜ ፈራው፣ ተንቀጠቀጥኩኝ። መድረሻም መሸጎጫም አጣው። ኋላ እሱ በሚያውቀው ዓይኔ ያያል፣ ንግግሩ ሰማለሁ፣ አፌ ግን አይመልስም። ይህንን አየ። ሁለተኛ እጁን ወደ ምዕራብ አዙሮ ይሄ ደግሞ የኔ ወገን ነው ይላል። ያንን ስመለከት የጨለማው መጋረጃ ይከፈታል። ከዚያ በኋላ ቁጥር ስፍር የለው ጥቁር አሞራ ይጫወትበታል። ይኸው መሐመድ ነው እንዲህ ይላል፣ ይሄ የኔ ወገን ነው፣ ለእነሱም ወዮላቸው፣ ለእኔም ወዮልኝ፣ ለሚመጣው ወዮልኝ ብሎ በገዛ ቃሉ የመሰከረውንም ይኸው ያንን አንዱ ይሄ ነው። ይህንን እላለሁ። ያንን ሁሉ አድርጌ ያንን ሁሉ ሳደርግ እንደገና ደግሞ የእሱን አሳይቶ በአንድ ክፍል ይዞኝ ይሄዳል። አንድ ክፍል የወሰደኝ እንደው ሸም ተሸክሞ ሸሙ ላይ ራሱ አይወርድም፣ እሳት ይነዳል፣ አይበርድም። ይሄ እኒህ ደግሞ የምታያቸው የሰው ገንዘብ ምለው ክደው የበሉ ሸሙም አይወርድም፣ እሳቱም አይበርድም፣ ዘላለም ሲቃጠሉ ይኖራሉ። ይህን ያየው እንድትናገር እንድትመሰከር ብሎ ሶስተኛ ደግሞ ወደ ሶስተኛ ወደ ያደረገኛል። ወደ ምስራቅ ተመለስ ይለኛል። ወደ ምስራቅ ስዞር ሙጭብና ብርሃን ናት፣ በዓለም ትበራለች። ያቺ ብርሃን ያየው ጊዜ ፍርሃቱ እንቅጥቅጡ ይለቀኛል። በዚያ ላይ ያየ ጊዜ ሁሉ ጸጋቸው ብዙ የሆነ በአራት አይነትን አሳየኝ። እኛን ሁሉ አሳይቶ እኒህ ቅዱሳን ናቸው፣ ይቺ ቦታም ሄዶም ገነት ናት፣ የሚመገቡት ይህን ብሎ የሚመገቡት ግን እኔ ጓጉቼ ይሰጠኛል ስል ነፍጎኝ ሙጭቅና ሰጠኝ። ዛሬ ያለው መዓዛው ሽታው አፌ ላይ አለ። ይህን አሳይቶ ካበቃ በኋላ ይሄ አያልቅም። ኋላ ሶስተኛ ወደ አንድ ቦታ ጉር ቦታ ሰደደኝ። ያን ሁላ አፌ አይናገርም። ወደ ቦታ ሰሄድ አንድ ቦታ ሰሄድ ደግሞ ያስደስ ፍርሃት አደረብኝ። ወርቅ መንበር ላይ የተቀመጠ ንጉስ ነው። ትምህርተ የወርቅ መስቀል እንዲቻርጎ ይዟል። ከዚያ ላይ እንዳለው እኔ ፈራው፣ ተንቀጠቀጥኩኝ። ዘአነ ንገረ በቃለ እግቤ እሪ ለለ ነግረ በፀሐይ አስፋይ መራከ ብርሃነ ሁሉን ዓለም ሕይወት ጽዋ አዲ ለዮ ብሎ ይነግራል። ይህንን ዝም ብዬ አሰማለሁ፣ አፌ ባልተከፈተ። ኋላ ይሄን አጨረሰ። ሶስት ይሄን ተናገረ። በኋላ በቋንቋ ታስተምራለህ፣ ወደ ዓለም ትሄዳለህ፣ ያየውን ትናገራለህ አለኝ። ኋላ አፌ ተከፈተ። እንኳን ይሄንን ምን ላስተምር ምን ስልጣን አለኝ? አማርኛ ቋንቋ ማላውቅ ያልኩት እንደው ፈቃዴ ነው። ቋንቋውን የምገልጠው እኔ ነኝ። ግን ይሄንን ሄደ ባለም ነው፣ ባለም ትሄድ ይስቁብሃል፣ ይሳለቁብሃል። ንጉስ ነው ብለህ አትፍራው። የምታስተምረውም አያት ይቻል ኦርቶዶክስ ተዋህዶ ቅድስት ቤተክርስቲያን፣ ኦርቶዶክስ ተዋህዶ ቅድስት ቤተክርስቲያን ድንግል ማርያም፣ አዚያ የተረፈ የለም። ግን ወደ ሄዳለህ፣ ይጠሉሃል፣ ያሳድዱሃል፣ ይገድሉሃል። ንጉስም አትፍራ ብሎ ወደ ዓለም ላከኝ። እዚያ ወደ ዓለም ሲለከኝ ዘመዶቼ እናቴ እያለቀሱ ወደ ቤት አለ። ወዲያው ቅዱስ ጊዮርጊስ ነው ቤቱን ቀዶ እግሩን እዚያ ላይ አድርጎ ያንን ስጋው ደግሞ አቀብሎኝ ተመልሶ አረገ ጊዜ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብዬ ነው የተነሳሁት። ከዚያ ተነሳሁ በኋላ ዘአይሁ እምረ ነገር በቃሊ ይድገው የመጽሐከ አንግበ ይርልሎ ሀቢሊ አልማሲሰ ረያሃን ወጡ መጽሐይ ከሀጉረቸ እንግረ በባይል እለ ይነጽው ስማከ ወበይከ በያው ቋንቋ። አሁን እኮ ቅዱስ ጊዮርጊስ መጥቶ ስጋው ደሙን አቀብሎኝ አረገ። አሁን ፈረሱ አይከብዳችሁም ብዬ በዚህ ላይ ነው። ይሄ ነው እንግዲህ ቋንቋው ይሄ ነው፣ ቋንቋው ይሄ ነው፣ የቀረው ይሄ ነው። ይሄንን ይሄው 47 ዓመቱ እየዞርኩ ማስተምርበት ይሄ ነው። ስለዚህ አሁን የምማፍርበት አይደለሁም። በዛሬው ሰዓት ሙቶ የተነሳው ማን ነው ብሎ የሚጠራጠር ይንጣ። እናንተ በቪዲዮ ቀርታችኋል፣ ባይናችሁ አይታችኋል። እንደናንተ ባይኑ አይቶ ወላ ጤንጤው ወላ ጆባው ወላ ምንቸው ንጉሱን ተጠራጣሪ ይንጣ። እንደናንተ ይጠይቀኝ። ይሄንን ነው። በሲኦል ያለው ማን ነው? ያልተጠመቁ ናቸው። እማያምን ያው ነግሬዋለሁ። እኔም ነገ ሟች ነኝ። እስከዚያው ድረስ የተናገርኩ መሞት ነው የተሰጠኝን። ያለ ተዋህዶ ምንም የመንግሥተ ሰማያት አትገኝም። በሃይማኖቴ ማፈር አይደለም። ሐዋርያትም አላፈሩበትም። ባለምዶ ሲመሰክሩ እውነትን ተናግረዋል።
እኔም ያችን እውነቷን አባቶቼ ይዘው የቆዩኝን ደግሞ በራእይም አሳየኝ። በግልጽ ምሮ ሲኦል ገብቻለሁ። ግን ጠይቀኝ እናንተም ይኸው እያያችሁ ነገ ደግሞ አፈር ነው። አዎ እግዚአብሔር በሚመሰክረው የሞተ ማንሳት ልማዱ ነው። አልዓዛርን ከሞት አስነስቶ 40 ዓመት እንዲያስተምር አድርጎታል። የዚህ አምላክ እኔንም እንዲሁ ከሞት የሰው ልጅ የሚማርበት ወይም ፍዳ የሚያገኝበትን መንግስት ወይን ቤት ጣቢያ ያበጃል። እግዚአብሔርም ደግሞ ሲኦልን ገሃነመ እሳትን መንግስተ ሰማያትን አስቀምጧል። እንደዚሁም በሙሉ 70 ዓመተ ምህረት ቅድም እንደነገርኳችሁ በ71 ዓመተ ምህረት ታኅሳስ 18 ለ19 ሌሊት መልአከ ሞት መጥቶ ወስዶኛል። እንግዲህ ለሰው ልጅ መልአከ ሞት ነው። መልአክ ሲባል ደግሞ ሞት አለ። መልአክ ይባላል። መልአከ ብርሃን፣ መልአከ ጽልመት፣ መልአከ ሞት አለ። የተለያየ ነው። መልአከ ሞት መጣ። ተቅለበለብኩኝ። ምንም አቅም የለኝም። እናቴ እያለች ተናገር። ወዲያው ይዞኝ ሲኦል ገብቷል። ሲኦልም እነማን አለ ብላችሁ ብትጠይቁኝ ሰዓቱ ይሄዳል። ቅድምም እጥር ያለ ብላችኋል። ሲኦልን አይቻታለሁ። እጥር ባለው ሰዓት ባላችሁ ገነትን ቦታንም አይቻታለሁ። ስላየህ ሀዚያስ ማን አለ ሀዚያ ማን አለ ብላችሁ እንዳትጨናነቁ። በሲኦል ለእግዚአብሔር ያልተገዙ ሃይማኖት የሌላቸው ያልተጠመቁ በሲኦል አሉ። የምመሰክረው በገነት እነማን አሉ ብላችሁ ጠይቁኝ። የእግዚአብሔር አምላክ እግዚአብሔርን የሚፈሩ በሃይማኖት የጸኑ በጥምቀት ተጠምቀው በስጋው ደግሞ የተወሰኑ በክርስቶስ ክርስቲያን ተብለው የተሰየሙ ገነት አሉ። ይህንን ልብ በል። እጥር ስላለው እንጂ ብዙ ነበር። ይሁንና ይህንን አይቻለሁ። ሙቼም ተነስቻለሁ። ለተጠራጣሪው ዘመን አዎ ለሚጠራጠር አልዓዛርን ያስነሳ አምላክ አስነስቶኛል። እንደገና ደግሞ ወንጌልን በምን አስተማርክ እንዳትሉኝ የበለዓምን አህያ አናግሮኛል። በምን ተናገረ እንዳትሉኝ ሆሳዕና ማርያም እያለ ድንጎችን አስነስቶ ያናገረ አምላክ አናግሮኛል። እኔ ጨዋ ነኝ፣ ገበሬ ነኝ፣ አልተማርኩም። ይህንን በዓለም አስተማራለሁ። የተጠመቀ ይድናል፣ ያልተጠመቀ ይደየናል። የምታስተምረውም ኦርቶዶክስ እናንተ ነው። ኦርቶዶክስ ተዋህዶ ሃይማኖት ቅድስት ድንግል ማርያም ቤተ ክርስቲያን ናት። ከዚያ የተረፈ የለውም የሚለውን ተሰጥቻለሁ። እዚያ አንስቶ ወደ አሁን እስታምን 47 ዓመት ይኸው በዓለም እየዞርኩ ምስክሬን ሰጥቻለሁ። ሲኦልንና ገነትን አይቼ ሲኦል ያሉት ቅዱሳን የቆረቡ የተጠመቁ በስጋው ደግሞ የገቡ በንስሐ የገቡ ናቸው። በወንጌል አምነው ቤተክርስቲያን ዛሬም ቤተክርስቲያን የሚያገለግሉ ለነዳይ የሚሰጡ ለደካሞች የሚረዱ ለቤተክርስቲያን ማነጫ የሚሰጡ መንግስተ ሰማያት አሉ፣ ገነት አሉ። እኛ ደግሞ ለራሳቸው ሆዳቸውን ብቻ የሚመኩ ሆዳቸውን የሚያጠጉ ለሆዳቸው የሚመኩ ገሃነመ እሳት ተባለ ሲኦል ገብተዋል። ሲኦል የገቡት ኋላ ደግሞ ገሃነመ እሳት ይጠብቃቸዋል። እኒህ ያልተጠመቁ እና አምላከ ሆዱ በሆዳቸው የሚገዙ እንደ ይሁዳ በገንዘብ ወንድማቸውን አገራቸውን ሃይማኖታቸውን የሚሸጡ እኒህ ሲኦል አሉ። ኋላም ገሃነመ እሳት ይጠብቃቸዋል። ሄይ ተመለሱ። ንጉሥ ቢሆን ምንም ቢሆን ንስሐ ግቡ መንግሥተ ሰማያት ቀርባለች እያልኩኝ በይቸው አቅሜ በይቸው አንደበቴ በሰጠኝ እናገራለሁ። አደራ ይሄ ለገሌ አይደለም፣ ለአንድ ሰው ልጅ ነው። የአንድ ሰው ልጅ ነን። ቅድም የአዳም ልጅ ሆይ ብዙ ተባዙ ባለው ሞልተናል። እንደገና ደግሞ በኃጢአታችን 7,2256 ጠፍተናል። ኋላ ደግሞ የሰው ዘር እንዳይጠፋ ብሎ ኖኅን አትርፏል። የኖኅ ልጆች 3 ናቸው። እስተ ሚስቶቻቸው 8 ናቸው። ለእነዚህ እንደገና ብዙ ተባዙ ላለው ቃል ተገኝተናል። የስምና የመልክ ነው እንጂ አንድ ሰው የኖኅ ልጆች ነን፣ ከጥፋት የዳንነን የአንዲት የእግዚአብሔር ነን፣ አንዲት ቤተክርስቲያን ልጆች ነን። ክርስቶስም ወደ ዓለም ሲመጣ ሰላም ለኩልክሙ ሰላም ይዤ መጥቻለሁ አለ እንጂ ግፋትን፣ ኩራትን፣ ዘረኝነትን አላመጣም። የዚህ ሁሉ ባለቤት እግዚአብሔር ንስሐ ግቡ እያላችሁ ነው። ሰማይና ምድር የፈጠረ ዝናብን የሚያዘንብ አምላክ የሚመግበን አምላክ ንስሐ ግቡ። ሁለተኛ አልሰቀልም። አዋጁን በሐዋርያት አስተላልፌያለሁ። በዚህ በሐዋርያት በኦርቶዶክስ ተዋህዶ ሃይማኖት
በጳጳስ ያሸጋገርኩትን ቃል የማትሰሙ ከሆነ ወዮላችሁ ወዮላችሁ፣ ሲኦል ትገባላችሁ። ከዚያ ወዲያ ገሃነመ እሳት ይጠብቃችኋል። በጳጳስ ተመክራችሁ ንስሐ ገብታችሁ ሥጋው ደሙ ተቀብላችሁ የምትቆዩ መንግሥተ ሰማያት በሯን ከፍታ ትጠብቃችኋለች እያለ እግዚአብሔር ተናግሯል። እኔ አይደለሁም፣ ቅድምም በሰው ላይ ነው እንጂ እኔ አቅም የለኝም፣ አልተማርኩም፣ አላውቅም፣ ድውይ ነኝ፣ ደካማ ነኝ፣ ኃጢአተኛ ነኝ። በእኔ ግን ኃጢአተኞችን ይቅር ሊል የመጣ አምላክ ነውና አሁንም ተመለሱ። ጳጳሱም አደራህን አትልቀቅ፣ አደራ ብሎሃል። አዎ በጎችን ጠብቅ ብሎሃል። በጎቹ ቀበሮ በላቸው፣ ተኩላ በላቸው፣ ወጥተው ቀሩ። ጳጳስም ቢሆን በስልጣን እንዳትወቀስ፣ በያዝከው ስልጣን እንዳትወቀስ፣ ከንቱ እንዳትወቅ አስተምር፣ ንገር። አዎ እንደ አባቶች ሰማይ ተቀበል፣ አረማውያንን አጥምቅ፣ አስተምር ብሎሃል። አደራውን ለቃችኋል። አረ ፎቅ አይረባቸውም፣ አረ ሰው ነው የሚበልጠው። አደራ ጠብቁ እንዳትወቀሱ። መንግስትም አዎ ዘረኝነት እያደረግ አገር አጥፍተሃል። ነገ አንተ በላይ እግዚአብሔር አለ። ቀኑን ቢሰጥ ለንስሐ ቢሰጥ የኖርኩ አይምሰልህ፣ የገዛው አይምሰልህ፣ የተሾምኩ አይምሰልህ። እንዲሁ አዎ ነገ ይጠብቃል። ዘላለም የሚኖረው እግዚአብሔር ነው። አላህ ብትለው ዘላለም የሚኖር እግዚአብሔር ነው። አላህ ብትለው ዘላለም የሚኖር እግዚአብሔር ነው። የሚሾም የሚሽር የሚገድል የሚያድን እሱ ነው። እሱ የሁሉ በላይ ነው። አይሞትም አለ። እኛም እንዳንሞት በእሱ ስም ተጠርተናል። መንግሥተ ሰማያት ትጠብቀናለች። አይዞ ክርስቲያን፣ አይዞ ተዋህዶ፣ መንግሥተ ሰማያት ትቀርባለች። ጻድቃን ሰማዕታትም አዎ ይህን ዓለም ጥለው የማታልፈውን መንግሥተ ሰማያት አግኝተዋል። እንዲህ እንድታገኝ በምድር ያለውን ንስሐ ግባ። ሳትሞት ሳትያዝ ሳትጨበጥ ሐውጥ ሳትገባ ንስሐ ግባ። ያንተ ጥበብ ያንተ መሳሪያ አያድንም። የሚያድንን ንስሐ ገብተህ ሥጋው ደሙ ተቀብለህ አዎ መሞት ያድንሃል። አቅድሙ ስንቀክሙ ተጠንቀቁ። አዳም መሬት አንተ ወትገብ ውስተ መሬት። አዳም ወይ መሬት ነበርክና ወደ መሬት አለ። ኋላም ተንሳኤ አለህ ብሏል። ተንሳኤን የሁለተኛውን ተንሳኤ እንድናገኝ የመጀመሪያው ሞት እረፍት ነው፣ የኋለኛው ሕይወት ነው። ይህ እንድታገኝ አደራ ብዬ በዓለም አስተላልፋለሁ። ለፍጡራን ለሚንቀሳቀስ ፈረንጅም፣ መስኮብም፣ እንግሊዝም፣ ጀርመንም፣ አረብም ሁሉም ያለህ እንደ ሰው ሁሉ የተንቀሳቀስ ሁሉ ንስሐ ግባ። ያለ ተዋህዶ አትድንም። ያንተ ሃይማኖት አያድንም። አሁንም አትድንም። ነገ አመድ ቅድሚያ ንስሐ ግባ እያልኩኝ ለወገኔ ለሁሉም ለአንድ ሰው ልጆች ለኖህ ልጆች ለአዳም ልጆች አስተላልፋለሁ። አደራ ነው። ይህን ተናግሬያለሁ። አደራ ቻለሁ። ይዘህ ቆይ፣ ተጠንቀቅ፣ ተዘጋጅ። ይህ ዓለም ላንተ አይሆንም። አዎ ለነ ላሊበላ ለነ ምራነ ክርስቶስ ለገዦችም አልሆነም። እነሱ ግን ተጠንቅቀው ተዘጋጅተው ሄደዋል። አሁን መንግሥተ ሰማያት ነው። ሁለተኛ አዎ በዚህ ዓለም ኃላፊ እንጂ ዓለም ከተፈጠረ ዘመን ከተቆጠረ 7517 ዓመተ ምህረት የነበሩ ንግሥታት በዓለም ያሉ የሉም። ሄደዋል። በይሃለም በራስህ የምትመካ በሀብትህ የምትመካ አይረብህም፣ አይጠቅምህም። በገንዘብ ተመክተህ ሃይማኖት የይሁዳ ድር እንዳይደርስብህ፣ የአርዮስ የሰባልዮስ የመቅደልዮስ የነስጥሮስ የከሃዲ ድር እንዳይደርስህ ተጠንቀቅ። ንስሐ ገባ እያልኩ ለወገኔ አላልኩም፣ ለእህቴ ለወንድሜ ለአባቴ ለአጎቴ አላልኩም፣ ለተዘመደ ለፈረንጁም ሁሉ ወገነን አንድነን ንስሐ ግባ፣ መንግሥተ ሰማያት ግባ እያልኩ ለዓለም አስተላልፋለሁ። ከዚያ በኋላ ሰሚ ለይስማ ጆሮ ያለው ይስማ። ከዚያ በኋላ ገብቼ ስለ አንተ የሚመጣው ዘመን እንዴት ነው አለኝ። አላውቅም ያልኩት እንደው የሚመጣው ዘመን አስቸጋሪ ብሎ የነገሬ በግንቦት 21 ሙሉ 70 ነው። በ71 ዓመተ ምህረት ታኅሳስ 18 የቀኑ አልፎ የሌሊቱ ሲመጣ ዓርብ ነው። ወዲያው መልአከ መቶቷ ፊት የቆመ እናቴ ትፈጫለች። እናቴ እየፈጨች መጣና ቆመ። በናከ ሞት ያለ ጊዜ ፈራው። ሞት ያስፈራል። ተንቀጠቀጥ። ስሙንም አልነገረኝ። ከዚያ በኋላ ተለፍልፌ እንዲያ ብዬ ወድቄ ቀረው። በዚያው ይዞኝ ቀጥታ ሲኦል ሄድኩኝ። ሲኦል ወንጀለኛ ፖሊስ እያጣደፈ ይዞት እንደሚሄደው እያጣደፈ ሲኦል ወሰደኝ። ከሲኦል ስደርስ አፌ አይናገርም፣ ጆሮዬ ይሰማል፣ ዓይኔ ያያል። ከዚያ በኋላ ሲኦል ያለውን ከዚያ በሪያየው ጊዜ ፈራው፣ ተንቀጠቀጥኩኝ። መድረሻም መሸጎጫም አጣው። ኋላ እሱ በሚያውቀው ዓይኔ ያያል፣ ንግግሩ ሰማለሁ፣ አፌ ግን አይመልስም። ይህንን አየ። ሁለተኛ እጁን ወደ ምዕራብ አዙሮ ይሄ ደግሞ የኔ ወገን ነው ይላል። ያንን ስመለከት የጨለማው መጋረጃ ይከፈታል። ከዚያ በኋላ ቁጥር ስፍር የለው ጥቁር አሞራ ይጫወትበታል። ይኸው መሐመድ ነው እንዲህ ይላል፣ ይሄ የኔ ወገን ነው፣ ለእነሱ ወዮላቸው፣ ለእኔም ወዮልኝ፣ ለሚመጣው ወዮልኝ ብሎ
በገዛ ቃሉ የመሰከረውንም ይኸው ያንን አንዱ ይሄ ነው። ይሄንን እላለሁ። ያንን ሁሉ አድርጌ ያንን ሁሉ ሳደርግ እንደገና ደግሞ የእሱን አሳይቶ በአንድ ክፍል ይዞኝ ይሄዳል። አንድ ክፍል የወሰደኝ እንደው ሸም ተሸክሞ ሸሙ ላይ ራሱ አይወርድም፣ እሳት ይነዳል፣ አይበርድም። ይሄ እኒህ ደግሞ የምታያቸው የሰው ገንዘብ ምለው ክደው የበሉ ሸሙም አይወርድም፣ እሳቱም አይበርድም፣ ዘላለም ሲቃጠሉ ይኖራሉ። ይህን ያየው እንድትናገር እንድትመሰከር ብሎ ሶስተኛ ደግሞ ወደ ሶስተኛ ወደ ያደረገኛል። ወደ ምስራቅ ተመለስ ይለኛል። ወደ ምስራቅ ስዞር ሙጭብና ብርሃን ናት፣ በዓለም ትበራለች። ያቺ ብርሃን ያየው ጊዜ ፍርሃቱ እንቅጥቅጡ ይለቀኛል። በዚያ ላይ ያየ ጊዜ ሁሉ ጸጋቸው ብዙ የሆነ በአራት አይነትን አሳየኝ። እኛን ሁሉ አሳይቶ እኒህ ቅዱሳን ናቸው፣ ይቺ ቦታም ሄዶም ገነት ናት። የሚመገቡት ይህን ብሎ የሚመገቡት ግን እኔ ጓጉቼ ይሰጠኛል ስል ነፍጎኝ ሙጭቅና ሰጠኝ። ዛሬ ያለው መዓዛው ሽታው አፌ ላይ አለ። ይህን አሳይቶ ካበቃ በኋላ ይሄ አያልቅም። ኋላ ሶስተኛ ወደ አንድ ቦታ ጉር ቦታ ሰደደኝ። ያን ሁላ አፌ አይናገርም። ወደ ቦታ ሰሄድ አንድ ቦታ ሰሄድ ደግሞ ያስደስ ፍርሃት አደረብኝ። ወርቅ መንበር ላይ የተቀመጠ ንጉስ ነው። ትምህርተ የወርቅ መስቀል እንዲቻርጎ ይዟል። ከዚያ ላይ እንዳለው እኔ ፈራው፣ ተንቀጠቀጥኩኝ። ዘአነ ንገረ በቃለ እግቤ እሪ ለለ ነግረ በፀሐይ አስፋይ መራከ ብርሃነ ኩሉን ዓለም ሕይወት ጽዋ አዲ ለዮ ብሎ ይነግራል። ይህንን ዝም ብዬ አሰማለሁ፣ አፌ ባልተከፈተ። ኋላ ይሄን አጨረሰ። ሶስት ይሄን ተናገረ። በኋላ በቋንቋ ታስተምራለህ፣ ወደ ዓለም ትሄዳለህ፣ ያየውን ትናገራለህ አለኝ። ኋላ አፌ ተከፈተ። እንኳን ይሄንን ምን ላስተምር ምን ስልጣን አለኝ? አማርኛ ቋንቋ ማላውቅ ያልኩት እንደው ፈቃዴ ነው። ቋንቋውን የምገልጠው እኔ ነኝ። ግን ይሄንን ሄደህ በዓለም ነው በዓለም ትሄድ ይስቁብሃል፣ ይሳለቁብሃል። ንጉስ ነው ብለህ አትፍራው። የምታስተምረውም አያት ይቻል ኦርቶዶክስ ተዋህዶ ቅድስት ቤተክርስቲያን ኦርቶዶክስ ተዋህዶ ቅድስት ቤተክርስቲያን ድንግል ማርያም አዚያ የተረፈ የለም። ግን ወደ ሄዳለህ ይጠሉሃል፣ ያሳድዱሃል፣ ይገድሉሃል። ንጉስም አትፍራ ብሎ ወደ ዓለም ላከኝ። እዚያ ወደ ዓለም ሲለከኝ ዘመዶቼ እናቴ እያለቀሱ ወደ ቤት አለ። ወዲያው ቅዱስ ጊዮርጊስ ነው ቤቱን ቀዶ እግሩን እዚያ ላይ አድርጎ ያንን ስጋው ደግሞ አቀብሎኝ ተመልሶ አረገ ጊዜ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብዬ ነው የተነሳሁት። ከዚያ ተነሳሁ በኋላ ዘአይሁ እምረ ነገር በቃሊ ይድገው የመጽሐፈ አንግበ ይርልሎ ሀቢሊ አልማሲሰ ረያሃን ወጡ መጽሐይ ካህጉረቸ እንግረ በባይል እለ ይነጽው ስማከ ወበይ ከበየ በዚያው ቋንቋ አሁን እኮ ቅዱስ ጊዮርጊስ መጥቶ ስጋው ደሙን አቀብሎኝ አረገ። አሁን በአሁን ፈረሱ አይከብዳችሁም ብዬ በዚህ ላይ ነው። ይሄ ነው እንግዲህ ቋንቋው ይሄ ነው፣ ቋንቋው ይሄ ነው፣ የቀረው ነው። ይሄንን አዎ ይሄው 47 ዓመቱን እየዞርኩ ማስተምርበት ይሄ ነው። አዎ ስለዚህ አሁን የምማፍርበት አይደለሁም። በዛሬው ሰዓት ሙቶ የተነሳው ማን ብሎ የሚጠራጠር ይንጣ። እናንተ በቪዲዮ ቀርታችኋል፣ ባይናችሁ አይታችኋል። እንደናንተ ባይኑ አይቶ ወላ ጤንጨው ወላ ጆባው ወላ ምንቸው ንጉሱን ተጠራጣሪ ይንጣ። እንደናንተ ይጠይቀኝ። ይሄንን ነው። በሲኦል ያለው ማን ነው? ያልተጠመቁ ናቸው። እማያምን አዎ ያው ነግሬዋለሁ። እኔም ነገ ሟች ነኝ። እስከዚያው ድረስ የተናገርኩ መሞት ነው የተሰጠኝን። ያለ ተዋህዶ ምንም የመንግሥተ ሰማያት አትገኝም። በሃይማኖቴ ማፍር አይደለም። ሐዋርያትም አላፈሩበትም። ባለምነው ሲመሰክሩ እውነትን ተናግረዋል። እኔም ያችን እውነቷን አባቶቼ ይዘው የቆዩኝን ደግሞ በራእይም አሳየኝ። በግልጽ ምሮ ሲኦል ገብቻለሁ። ይንጣ ይጠይቀኝ። እናንተም ይኸው እያያችሁ ነገ ደግሞ አፈር ነው። አዎ እግዚአብሔር በሚመሰክረው የሞተ ማንሳት ልማዱ ነው። አልዓዛርን ከሞት አስነስቶ 40 ዓመት እንዲያስተምር አድርጎታል። የዚህ አምላክ እኔንም እንዲሁ ከሞት የሰው ልጅ የሚማርበት ወይም ፍዳ የሚያገኝበትን መንግስት ወይን ቤት ጣቢያ ያበጃል። እግዚአብሔርም ደግሞ ሲኦልን፣ ገሃነመ እሳትን፣ መንግስተ ሰማያትን አስቀምጧል። እንደዚሁም በሙሉ 70 ዓመተ ምህረት ቅድም እንደነገርኳችሁ በ71 ዓመተ ምህረት ታኅሳስ 18 ለ19 ሌሊት መልአከ ሞት መጥቶ ወስዶኛል። እንግዲህ ለሰው ልጅ መልአከ ሞት ነው። መልአክ ሲባል ደግሞ ሞት አለ። መልአክ ይባላል። መልአከ ብርሃን፣ መልአከ ጽልመት፣ መልአከ ሞት አለ። የተለያየ ነው። መልአከ ሞት መጣ። ተቅለበለብኩኝ። ምንም አቅም የለኝም። እናቴ እያለች ተናገር። ወዲያው ይዞኝ ሲኦል ገብቷል። ሲኦልም
እነማን አለ ብላችሁ ብትጠይቁኝ ሰዓቱ ይሄዳል። ቅድምም እጥር ያለ ብላችኋል። ሲኦልን አይቻታለሁ። እጥር ባለው ሰዓት ባላችሁ ገነትን ቦታንም አይቻታለሁ። ስላየህ ሀዚያስ ማን አለ ሀዚያ ማን አለ ብላችሁ እንዳትጨናነቁ። በሲኦል ለእግዚአብሔር ያልተገዙ ሃይማኖት የሌላቸው ያልተጠመቁ በሲኦል አሉ። የምመሰክረው በገነት እነማን አሉ ብላችሁ ጠይቁኝ። የእግዚአብሔር አምላክ እግዚአብሔርን የሚፈሩ በሃይማኖት የጸኑ በጥምቀት ተጠምቀው በስጋው ደግሞ የተወሰኑ በክርስቶስ ክርስቲያን ተብለው የተሰየሙ ገነት አሉ። ይህንን ልብ በል። እጥር ስላለው እንጂ ብዙ ነበር። ይሁንና ይህንን አይቻለሁ፣ ሙቼም ተነስቻለሁ። ለተጠራጣሪው ዘመን አዎ ለሚጠራጠር አልዓዛርን ያስነሳ አምላክ አስነስቶኛል። እንደገና ደግሞ ወንጌልን በምን አስተማርክ እንዳትሉኝ የበላምን አህያ አናግሮኛል። በምን ተናገረ እንዳትሉኝ ወሳይና ማርያም እያለ ድንጎችን አስነስቶ ያናገረ አምላክ አናግሮኛል። እኔ ጨዋ ነኝ፣ ገበሬ ነኝ፣ አልተማርኩም። ይህንን ባለም አስተማራለሁ። የተጠመቀ ይድናል፣ ያልተጠመቀ ይደየናል። የምታስተምረውም ኦርቶዶክስ እናንተ ነው። ኦርቶዶክስ ተዋህዶ ሃይማኖት ቅድስት ድንግል ማርያም ቤተ ክርስቲያን ናት። ከዚያ የተረፈ የለውም የሚለውን ተሰጥቻለሁ። እዚያ አንስቶ ወደ አሁን እስታምን 47 ዓመት ይኸው ባለም እየዞርኩ ምስክሬን ሰጥቻለሁ። ሲኦልንና ገነትን አይቼ ሲኦል ያሉት ቅዱሳን የቆረቡ የተጠመቁ በስጋው ደግሞ የገቡ በንስሐ የገቡ ናቸው። በወንጌል አምነው ቤተክርስቲያን ዛሬም ቤተክርስቲያን የሚያገለግሉ ለነዳይ የሚሰጡ ለደካሞች የሚረዱ ለቤተክርስቲያን ማነጫ የሚሰጡ መንግስተ ሰማያት አሉ፣ ገነት አሉ። እኛ ደግሞ ለራሳቸው ሆዳቸውን ብቻ የሚመኩ ሆዳቸውን የሚያጠጉ ለሆዳቸው የሚመኩ ገሃነመ እሳት ተባለው ሲኦል ገብተዋል። ሲኦል የገቡት ኋላ ደግሞ ገሃነመ እሳት ይጠብቃቸዋል። እኒህ ያልተጠመቁ እና አምላከ ሆዱ በሆዳቸው የሚገዙ እንደ ይሁዳ በገንዘብ ወንድማቸውን አገራቸውን ሃይማኖታቸውን የሚሸጡ እኒህ ሲኦል አሉ። ኋላም ገሃነመ እሳት ይጠብቃቸዋል። ሄይ ተመለሱ። ንጉሥ ቢሆን ምንም ቢሆን ንስሐ ግቡ መንግሥተ ሰማያት ቀርባለች እያልኩኝ በይቸው አቅሜ በይቸው አንደበቴ በሰጠኝ እናገራለሁ። አደራ ይሄ ለገሌ አይደለም፣ ለአንድ ሰው ልጅ ነው። የአንድ ሰው ልጅ ነን። ቅድም የአዳም ልጅ ሆይ ብዙ ተባዙ ባለው ሞልተናል። እንደገና ደግሞ በኃጢአታችን 7256 ጠፍተናል። ኋላ ደግሞ የሰው ዘር እንዳይጠፋ ብሎ ኖኅን አትርፏል። የኖኅ ልጆች 3 ናቸው፣ እስተ ሚስቶቻቸው እስተ 8 ናቸው። ለእነዚህ እንደገና ብዙ ተባዙ ላለው ቃል ተገኝተናል። የስምና የመልክ ነው እንጂ አንድ ሰው የኖኅ ልጆች ነን፣ ጥፋት የዳንነን የአንዲት የእግዚአብሔር ነን፣ አንዲት ቤተክርስቲያን ልጆች ነን። ክርስቶስም ወደ ዓለም ሲመጣ ሰላም ለኩልክሙ ሰላም ይዤ መጥቻለሁ አለ እንጂ ግፋትን፣ ኩራትን፣ ዘረኝነትን አላመጣም። የዚህ ሁሉ ባለቤት እግዚአብሔር ንስሐ ግቡ እያላችሁ ነው። ሰማይና ምድር የፈጠረ ዝናብን የሚያዘንብ አምላክ የሚመግበን አምላክ ንስሐ ግቡ። ሁለተኛ አልሰቀልም። አዋጁን በሐዋርያት አስተላልፌያለሁ። በዚህ በሐዋርያት በኦርቶዶክስ ተዋህዶ ሃይማኖት በጳጳስ ያሸጋገርኩትን ቃል የማትሰሙ ከሆነ ወዮላችሁ፣ ሲኦል ትገባላችሁ። ከዚያ ወዲያ ገሃነመ እሳት ይጠብቃችኋል። በጳጳስ ተመክራችሁ ንስሐ ገብታችሁ ስጋው ደግሞ ተቀብላችሁ የምትቆዩ መንግስተ ሰማያት በሯን ከፍታ ትጠብቃችኋለች እያለ እግዚአብሔር ተናግሯል። እኔ አይደለሁም፣ ቅድምም በሰው ላይ ነው እንጂ እኔ አቅም የለኝም፣ አልተማርኩም፣ አላውቅም፣ ድውይ ነኝ፣ ደካማ ነኝ፣ ኃጢአተኛ ነኝ። በእኔ ግን ኃጢአተኞችን ይቅር ሊል የመጣ አምላክ ነውና አሁንም ተመለሱ። ጳጳሱም አደራህን አትልቀቅ አደራ ብሎሃል። አዎ በጎችን ጠብቅ ብሎሃል። በጎቹ ቀበሮ በላቸው፣ ተኩላ በላቸው፣ ወጥተው ቀሩ። ጳጳስም ቢሆን በስልጣን እንዳትወቀስ፣ በያዝከው ስልጣን ከንቱ እንዳትወቅ አስተምር፣ ንገር። አዎ እንደ አባቶች ሰማይ ተቀበል፣ አረማውያንን አጥምቅ፣ አስተምር ብሎሃል። አደራውን ለቃችኋል። አረ ፎቅ አይረባቸውም፣ አረ ሰው ነው የሚበልጠው። አደራ ጠብቁ እንዳትወቀሱ። መንግስትም አዎ ዘረኝነት እያደረግ አገር አጥፍተሃል። ነገ አንተ በላይ እግዚአብሔር አለ። ቀኑን ቢሰጥህ ለንስሐ ቢሰጥህ የኖርኩ አይምሰልህ፣ የገዛው አይምሰልህ፣ የተሾምኩ አይምሰልህ። እንዲሁ
አዎ ነገ ይጠብቃል። ዘላለም የሚኖረው እግዚአብሔር ነው። አላህ ብትለው ዘላለም የሚኖር እግዚአብሔር ነው። አላህ ብትለው ዘላለም የሚኖር እግዚአብሔር ነው። የሚሾም የሚሽር የሚገድል የሚያድን እሱ ነው። እሱ የሁሉ በላይ ነው። አይሞትም አለ። እኛም እንዳንሞት በእሱ ስም ተጠርተናል። መንግሥተ ሰማያት ትጠብቀናለች። አይዞ ክርስቲያን፣ አይዞ ተዋህዶ መንግሥተ ሰማያት ትቀርባለች። ጻድቃን ሰማዕታትም ይህን ዓለም ጥለው የማታልፈውን መንግሥተ ሰማያት አግኝተዋል። እንዲህ እንድታገኝ በምድር ያለውን ንስሐ ግባ። ሳትሞት ሳትያዝ ሳትጨበጥ ወጥመድ ሳትገባ ንስሐ ግባ። ያንተ ጥበብ ያንተ መሳሪያ አያድንም። የሚያድንን ንስሐ ገብተህ ሥጋ ወደሙ ተቀብለህ መሞት ያድንሃል። አቅድሙ ስንቀክሙ ተጠንቀቁ። አዳም መሬት አንተ ወትገብ ውስተ መሬት አዳም ወይ መሬት ነበርክና ወደ መሬት አለ። ኋላም ተንሳኤ አለህ ብሏል። ተንሳኤን የሁለተኛውን ተንሳኤ እንድናገኝ የመጀመሪያው ሞት እረፍት ነው፣ የኋለኛው ሕይወት ነው። ይህ እንድታገኝ አደራ ብዬ በዓለም አስተላልፋለሁ። ለፍጡራን ለሚንቀሳቀስ ፈረንጅም መስኮብም እንግሊዝም ጀርመንም አረብም ሁሉም ያለህ እንደ ሰው ሆነ የተንቀሳቀስ ሁሉ ንስሐ ግባ። ያለ ተዋህዶ አትድንም። ያንተ ሃይማኖት አድንም፣ አሁንም አትድንም። ነገ አመድ ቅርቢያ ንስሐ ግባ እያልኩኝ ለወገኔ ለሁሉም ለአንድ ሰው ልጆች ለኖህ ልጆች ለአዳም ልጆች አስተላልፋለሁ። አደራ ነው። ይህን ተናግሬያለሁ። አደራቻለሁ። ይዘህ ቆይ፣ ተጠንቀቅ፣ ተዘጋጅ። ይህ ዓለም ላንተ አይሆንም። ለነ ላሊበላ ለነ ምራነ ክርስቶስ ለገዦችም አልሆነም። እነሱ ግን ተጠንቅቀው ተዘጋጅተው ሄደዋል። አሁንም መንግሥተ ሰማያት ነው። ሁለተኛ በዚህ ዓለም ኃላፊ እንጂ ዓለም ከተፈጠረ ዘመን ከተቆጠረ 7517 ዓመተ ምህረት የነበሩ ንግሥታት በዓለም ያሉ የሉም። ሄደዋል። በይሃለም በራስ የምትመካ በሀብት የምትመካ አይረብሃም፣ አይጠቅምህም። በገንዘብ ተመክተህ ሃይማኖት የይሁዳ ድር እንዳይደርስብህ የአርዮስ የሰባልዮስ የመቅደልዮስ የነስጥሮስ የከሃዲ ድር እንዳይደርስህ ተጠንቀቅ። ንስሐ ገባ እያልኩ ለገኔ ለወገኔ አላልኩም፣ ለእህቴ ለወንድሜ ለአባቴ ለአጎቴ አላልኩም። ለተዘመደ ለፈረንጁም ሁሉ ወገነን አንድነን ንስሐ ግባ፣ መንግሥተ ሰማያት ግባ እያልኩ ለዓለም አስተላልፋለሁ። አዚያ በኋላ ሰሚ ለይስማ ጆሮ ያለው ይስማ።